ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን አጫጭር ሰበር መረጃዎች የማስደምጣችሁ ይሆናል። የህዳሴ ግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው የገለጹ ሲሆን የዚህን መረጃ ዝርዝሩን የምንመለከተው ጉዳያችን ሲሆን፣ ሌላኛው መረጃችን ደግሞ ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። እነዚህን ሁለት መረጃዎችን እስከ መጨረሻው አብራችሁኝ በመቆየት እንድታደምጡ በማለት ወደ ቀዳሚ ዜና አልፋለሁ። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ቡሎስ ተናገሩ። የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪው ለሳውዲው አልአረቢያ እንደተናገሩ ትራምፕ ከመጀመሪያ የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር ብሏል። ታላቁ ህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረስ ስትጠይቅ የቆየችው ግብጽ በተደጋጋሚ በጉዳይ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ቆይታለች። ፕሬዝዳንት ትራምፕን በመጀመሪያ የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት በመስጠት ይታወቃል። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያ የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል በማለት በሀገራቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉን አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታል። በዚህ የተቆጡት ፕሬዝዳንት ትራምፕ አገራቸው ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ $500 ሚሊዮን የሚደርሰው እንዲቋረጥ አድርገው ነበር። የግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስት ሀገራት ባለስልጣናት መካከል ከመቋጫ ያልደረሱ ድርድሮች ሲካሄዱ እንደነበር ይታወሳል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይተው ነበር። ቡሎስ ሰኞ ዕለት ለአልአረቢያ እንደተናገሩት ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሰዋል። ቡሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉ ለአልአረቢያ ተናግረዋል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄው ከዚህ እውነታ በመነሳት መገኘት አለበትም ብለዋል። ከ14 ዓመታት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ ኤሌክትሪክ ኃይል የሚያመነጭ በአፍሪካ ትልቁ ግድብ ነውም ብሏል። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደረጉ እንደሆነ በአልአረቢያ የተጠየቁት ቡሎስ እንደ እግዚአብሔር ፍቃድ ሁለቱም መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራ ነው በማለት መልሰዋል። ጨምረውም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውንም ጥረቶች እንደምትደግፍ ገልጸዋል። የህዳሴው ግድብ ውዝግብ ለኢትዮጵያ፣ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልጋል ብለዋል። የፕሬዝዳንት ትራምፕ ከፍተኛ አማካሪው ማሳድ ቡሎስ ለሳውዲው አልአረቢያ እንደተናገሩት በታላቁ ህዳሴ ግድብ ምክንያት በአገራቱ መካከል የተከሰተውን ውዝግብ ከፖለቲካዊ ይልቅ በቴክኒካዊ መንገድ ለመፍታት አሜሪካ ፍላጎት እንዳላት አስመልክቷል። የታላቁ ህዳሴ ግድብ ግንባታ በሚካሄድባቸው ዓመታት በተደጋጋሚ በኢትዮጵያ ላይ ክስ በማቅረብ ጉዳዩን ለተባበሩት መንግስታት የጸጥታ ምክር ቤት፣ ለአፍሪካ ህብረትና ለአረብ ሊግ ያቀረበችው ግን የግንባታውን መጠናቀቅ ተከትሎ ተመሳሳይ ክስ ለመንግስታቱ ድርጅት አቅርባለች። ከቀናት በፊት የግብጽ ፕሬዝዳንት አብድል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንደሚወስዱ ተናግረው ነበር። ከቀናት በፊት የግብጽ ፕሬዝዳንት አብድል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ ተናግረው ነበር። ለዚህም የፕሬዝዳንቱ ንግግር ኢትዮጵያ በሰጠችው ምላሽ ግብጽ ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ
ኢትዮጵያ ላይ ዘመቻ እያካሄደች እንደሆነና የአባይን ወንዝን በበላይነት ለመቆጣጠር እየሞከረች ነው በሚል የቀረበባትን ክስ አጣጥላለች። ኢትዮጵያ ከ4 ቢሊዮን ዶላር በላይ በማውጣት የገነባቸው ግዙፉ ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ 74 ቢሊዮን ኪዩቢክ ሜትር ውሃን የመያዝ አቅም ያለው ሲሆን በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን የውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ እንደምትሻ ገልጻለች። በተጨማሪም የህዳሴ ግድቡ የግብጽ የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚ ገልጻለች። በሌላ ዜና ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀ። ሐማስ እስካሁን ድረስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያ ገልጿል። የአራቱን ሰዎች ማንነት ለመለየትም የአስክሬን ምርመራ ይደረጋልን ብሏል። ሐማስ 28ቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብ እስራኤል ተናግራለች። እስራኤል በበኩሏም የ45 ፍልስጤማውያን አስክሬን አስረክባል። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው የኔፓል ዜጋ ነው። ሐማስ የተቀሩትን 20 አስክሬኖች እንዲለቅ ጫና በርትቶበታልም ሲል ተገልጿል። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥሙ ይችላል ያሉ ሲሆን የእስራኤል መከላከያ ሐማስ ስምምነቱን ማክበር አለበት፣ የታጋቾችን አስክሬን ለቤተሰቦቻቸው ይመልስም ብሏል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊው እርምጃ ይወሰዳል ሲልም አስጠንቅቋል። ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብና የረሃፋን ድንበር ላለመክፈት ወስናለች። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ ገልጿል። በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾችን አስክሬን ማግኘት ቀላል ላይሆን ይችላል። ዓለም አቀፍ ቡድን በጋዛ ተሰማርቶ አስክሬናቸው እንዲፈለግም እስራኤል ትሻለችም ብለዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎልናል፣ ስራችን ግን አላለቀም፣ አስክሬኖች ገና አልተለቀቁም፣ ሁለተኛው የሰላም እቅዱ ክፍል አሁን ይጀምራልም ብለዋል። በካህን ዩኒስ የሚገኘው እውቅ ፍልስጤማዊ ጸሐፊ ታይሰር አባድ አሁን ያለው ፍጥጫ የተኩስ አቁምን የሚፈትን ነው ብሏል። የአስክሬኖቹ አለመመለስ ሌላ ግጭት ሊቀሰቅስ ይችላል ሲልም ስጋቱን ገልጿል። ሐማስ 20 በህይወት ያሉ ታጋቾችን ሲለቅ እስራኤል በምላሹ 2000 ፍልስጤማውያን እስረኞችን ለቃለች። ከቢቢሲ የአሜሪካ አጋር ሲቢኤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጣዩ የሰላም እቅድ ክፍል ይተገበራል ብለው እንደሚያምኑ ተናግረዋል። ሐማስ ትጥቅ ፈቶ ወታደራዊ እንቅስቃሴውን የማይጎታ ከሆነ ግን ገሃነም ይጠብቃቸዋል ሲሉም ዝተዋል። በጋዛ ማንኛውንም የጦር መሳሪያ ማምረቻ እንዲኖር የማይፈቅዱ እና ወደ ጋዛ ማንኛውም መሳሪያ እንደማይገባ ተናግረዋል። ትራምፕ ሐማስ ትጥቅ ፈታለሁ ብሏል። ትጥቅ ካልፈቱ ግን እኛው እናስፈታቸዋለን ሲሉም ገልጸዋል። ከተኩስ አቁም ስምምነቱ በኋላ በእስራኤል ኃይሎች በምስራቅ ጋዛ በተፈጸመ ጥቃት 7 ፍልስጤማውያን መገደላቸው ተገልጿል። በምስራቋ ጋዛ ሸጃሌ አካባቢ በእስራኤል ሰው አልባ አውሮፕላን ጥቃት 5 ሰዎች መገደላቸውም ተዘግቧል። በአካባቢው ሕክምና የሚሰጡ ባለሙያዎች እንዳሉት እስራኤል ጥቃት የፈጸመችው ነዋሪዎች በቤታቸው ለመመለስ ፍተሻ ሲያደርጉ ነውም ተብሏል። እስራኤል ግን ቢጫውን ማስጠንቀቂያ መስመር ስላለፉ ጥቃቱን መፈጸሟን በግልጽ ክሱን አስተባብላለች። ሐማስ ሰላም ለማስፈንና ህገወጥ ድርጊትን ለማቀብ እንደሚሰራ ገልጿል። ከትናንት በስቲያ በግብጽ ሻርም ኤል ሻይክ ከ20 በላይ የሚሆኑ የሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን ማኖራቸውም ይታወሳል። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል። ከዚያም በፍልስጤም አስተዳደር ስር ትሆናለች። ይህንንም የሰላም እቅዱ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ከጋዛ ሙሉ በሙሉ መውጣት፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳል። የፍልስጤም ሀገርነት ካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አስታውቋል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጧል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበር። እንደነዚህ አይነት ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።